ሰር ጂም ራትክሊፍ ጉዳይ አሉት በጣም ትልቅ መነጋገሪያ ወደ የዓለም ሚዲያዎች የማንቸስተር ዩናይትዱ ባለድርሻ 27-28% አካባቢ ያላቸው ናቸው። የሰጡት አስተያየት ብዙዎችን አስቆጥቷል፣ ብዙዎችን አናዷል። የሰጡት አስተያየት ምንድነው? እንግሊዝ ቀኝ ግዛት በጥቁሮች እየተገዛች ነው፣ በስደተኞች ቀኝ ግዛት እየተገዛን ያለ ነው። በቁጥር አስቀምጠው ነው 67 ሚሊዮን ነበርን ከዚህ ያህል ጊዜ በፊት አመት ከሁለት አመት በፊት አሁን 69 ሚሊዮን ሆነናል። እና ይሄ ዳይሬክትሊ የኢሚግራንትስ ወይም ደግሞ የስደተኞች ተጽዕኖ ነው እና በእጅ አዙር ቀኝ ግዛት ውስጥ እየወደቀች ነው እንግሊዝ ብለው ተናግረው ቃውጢ ሆኖ ነበር። እንዴት እርሳቸው አፍሪካዊ የማንቸስተር ዩናይትድ ደጋፊ እንዳለ አያውቁም እንዴ? ኤዥያዊ የአፍሪካ የማንቸስተር ዩናይትድ ደጋፊ እንዳለ አያውቁም እንዴ? እንዴት እንደዚህ አይነት ንግግር ይናገራሉ በሚል ከፍተኛ መነጋገሪያ ሆኗል። ኤፍኤው ማብራሪያ ጠይቋል። እንግሊዝ እግር ኳስ ማህበር ማብራሪያ እንዲሰጡ ዘረኝነት ነው በሚል ማለት ነው። የአውሮፓ እግር ኳስ ማህበር ይቅርታ እንዲጠይቁ ጠይቋቸዋል። ይፋ ይቅርታ እንዲጠይቁ። በነገራችን ላይ የሰር ጂም ራትክሊፍ ንግግር ሆሞፎቢክ ወይም ደግሞ ይሄ ከዘረኝነት ከምናምን ጋር የተያዘ በተለይ ከዘረኝነት ጋር ሬሲዝም ጋር የተያዘ ስፔሻል ሬሲዝም ከሆነ እነዚህ ሆሞፎቢክ ሬሲዝም ምናምን የሚሏቸው አሉ፣ በእግር ኳስ ያስቀምጧቸው ወርዶች አሉ። እሱ ጋር ለሱ የሚመጥን ቃላቶች ከሆኑ ማንቸስተር ዩናይትድ ከአውሮፓ ሻምፒዮንስ ሊግ ቢገባ እንኳን ሊታገል ይችላል። አውሮፓ ሻምፒዮንስ ሊግ ቢገባ እንኳን ማለት ነው የአውሮፓ እግር ኳስ ማህበር። ምክንያቱም በባለቤቶች ደረጃ የሚሰሩ ስህተቶች እና ጥፋቶች ክለቡ ላይ ነው ኢምፓክት ያላቸው። ለምሳሌ ፋይናንሻል ፌር ፕሌይ ላይ ማነው ስህተቱን የሚሰራው? ባለቤቱ ነው አይደል? ኢምፓክቱ ግን እንደ ክለቡ ላይ ነው። አውሮፓ እግር ኳስ ምናምን የሚቀጡ ምናምን እንደዛ ስለሚሆኑ እና እንደዛ አይነት ህግ አላቸው እና ይህኚህ ሰው ሰር ጂም ራትክሊፍ ከባድ ሰዓት ላይ የተለኮሰባቸው ይፋዊ ይቅርታ መጠየቅ አለባቸው። ይቅርታ ጠይቋል የሚለው መረጃዎች ቅድም እየተመለከትኩ ነበር፣ ግን ይፋዊ አይደሉም እና ይቅርታ በይፋ ጠይቀው ማስተካከል አለባቸው የሚል ነገር በመረጃ ደረጃ እየመጣ ነው የሚገኘውና ግን ምን አሳስቷቸው ነው እንዴ? ትልቅ ክለብ እየመሩ ያሉ ሰው እንደዚህ አይነት የወረዳ አስተያየት መስጠት አይ ቲንክ እኔ ከዚህ በኋላ በክለቡም ለመቀጠል የሚከብዳቸው ይመስለኛል። ተጽዕኖ ጫና የሚበዛባቸው ይመስለኛል። አላሉት እንዴ ትላንት ባይዘዌ ብዙ ኢትዮጵያውያን እንግሊዝ ያሉ ደጋፊዎች በዋትሳፕ ላይ ደውለውልኝ ነበር እና የጠፉ ጋዜጠኞች ራሱ እዛ ያሉት አውርተን ነበር። እንዴ እግር ኳስ እኔ ለዚህ እኮ ነው የምንበሳጨው እኮ ማለት እግር ኳስ ሃይማኖትን፣ ዘርን፣ ብሔርን፣ የፖለቲካ አስተሳሰብን ያማከለ አይደለም። ምን ይገልጫዋል? ብዙ ጊዜ ከበርካታ የስፖርት ቤተሰቦች ጋር የተዋወቁት የማንቸስተር ዩናይትድ ደጋፊ ነኝ ብዬ ስናገር ማን ምን ይሁን ማን ምን አስተሳሰብ እንዳለው አላቅም፣ ግን በቃ ቤተሰብ ትሆናል እና ለዚህ ነው አያውቁንም። አሁን የእኛ ሀገር የአስተሳሰብ ሌቭል እኛ አርሰናል ቢሸነፍ ማንቸስተር ቢያሸነፍ ከጨዋታና ከመፎጋገር ከኢዱ ኢንተርቴንመንት ከመሆን ባሻገር ሌላ ነገር መፈጠር የለበትም ምለው ለዚህ ነው። ማንም አያውቀንም ነው ምለው። በቃ ስፖርት ነው፣ እንደ ኢንተርቴንመንት ታየዋለህ፣ ትፎጋገራለህ፣ ያልቃል በቃ። ይሄው እኮ የማንቸስተር እኔ በዚህ ልክ እኔ ጫና እየደረሰብኝ አይደል? እዚህ ሀገር ራሱ ሌላውን እና የሚደርስብህ ጫና አለ እኮ እና ሰር ጄምስ ራትክሊፍ የተናገሩት ነገር ልክ አይደለም፣ ፍጹም ልክ አይደለም እና ይሄ በፍጹም እግር ኳሳዊ ሀሳብ አይደለም፣ አልስማማም። ብዙ እንደውም ምን አሉ ይመስል ትላንት ሶፊ ሆነን ለመናገር የማንቸስተር ደጋፊዎች እዛ ያሉ እንግሊዝ ስቴዲየም የሚገቡ ደጋፊዎች ናቸው። ስቴዲየም 500 ፓውንድ 400 ፓውንድ እየገቡ የሚደግፉ ማንቸስተር የሚደግፉ ደጋፊዎች ነው ያወሩኝ ትላንት። እንደውም ማንቸስተር ዩናይትድ ኦልትራፎርድ ላይ ከኤቨርተኑ ጨዋታ በኋላ አይ ቲንክ ክሪስታል ፓላስን ነው ኒውካስትል ነው ክሪስታል ፓላስን በክሪስታል ፓላስ ጨዋታ ላይ እንቃወማለን፣ ተቃውሞ እናሰማለን ብለዋል እዛ ያሉ ኢትዮጵያውያን ደጋፊዎች ራሱ በዚህ ረገድ ማለት በጣም የተበሳጩት እና እግር ኳስ ይሄው እንግዲህ ዩናይትድን ትደግፋለህ፣ አርሰናልን ትደግፋለህ፣ ግን እነሱ ምንድነው ሀሳባቸው? ኢሚግራንት በዝተዋል፣ በጥቁር እየተሞላ ነው ምናምን እንደዚህ ማለት ዘላለም ለማትኖርበት ህይወት እንኳንም አንዳንዴ እኮ ሞት ነው ትላለህ እኮ 70 ዓመት ኢትዮጵያ ውስጥ አሁን ላይፍ ኤክስፔክታንሲ ዴይ እኮ 62 63 ዓመት ነው። በዛ ውስጥ መልካም ሆነ ቅን ሆነ በታልፍ በቃ አሪፍ ነው። ለምን ዘላለም አትኖርማ? በቃ
እና ከዚያ አኳያ ነው የሚነሱ ነጥቦችን ለመግለጽ ነው። በነገራችን ላይ ሶፊ እንደውም ቅድም እያሰብኩት ነበር ስመጣ በእኛ ስም የተከፈቱ አንዳንድ ፌስቡኮች አሉ፣ ቲክቶክም አካውንት አለ። ከዛ አንተን የማን ደጋፊ ነው ያደረገው? አንተን አርሰናል ኤአይ የሰሩት ሶፊ አርሰናል ሰው ልከውልኛል፣ ግርማቸው የሊቨርፑል እኔ ኦልሬዲ ተናግረዋል ማንቸስተር። ግን እኛ አሁን እኔ አሉላ ብራንድ ሚል የቲክቶክ አካውንት የለኝም። ግርማቸውም የለውም ግርማቸው የለኝም። በስም ሁላችንም የለንም። እኔ አሉላ ፍሬ አማረ ሚል አለ፣ ሲዲ ስፖርት የሚል ኦፊሻላዊ ነው ያሉ አለ። አሉላ ሚል ደግሞ ፌስቡክ አለው፣ ፌስቡክ እና ቲክቶክ አሉላ ፍሬ አማረ ሚል እንጂ ሌሎቹ አሁን በዘፈን እያደረጉ የግርማቸውን ያንተን የኔ ምን ያደረጉ በዘፈን ሌሎች ደጋፊዎችን ለማናደድ የሚደረግ ሙከራ የኛ አይደለም፣ በፍጹም ከኛ ጋር የሚሄድ አይደለም። እንደዛ አይነትም ማሊያ ለብሰን የተነሳ ነው ፎቶ የለም፣ ምንም ነገር የለም። ስለዚህ እንደ የተሳሳቱ ካሉ እኔም ደውሎልኛል፣ ሰዎች ልከውልኛል። እውነት መስሎ በኤአይ ነው የሰሩት፣ በኤአይ ነው እንኳን በኤአይ እየሰሩ ነው። አንተ የማን ደጋፊ? እኔ አርሰናል ነው ያለው። ግርማቸው የሊቨርፑል ነው፣ አሉቲን የማንቸስተር ዩናይትድ ያሉት እንኳን ስለሚታወቅ ኤአይም ባይሆን አለው ፎቶ ይልክላቸዋል። ግን ይሄ በዘፈን ምናምን ነቆራ ምናምን ፖስቶች የለንም እኛ። ግርማቸውም በስሙ የለውም፣ እኔም የለኝም በስሜ። ሲዲ ስፖርት የሚል ነው ያለን። አሉላ ብቻ አሉላ ፍሬው አማረ የሚል አለው የቲክቶክ አካውንት። ፌስቡካችንም በተመሳሳይ ሲዲ ስፖርት የሚል ነው። ኦፊሻላዊ ናቸው። ሲዲ ስፖርት 2 ምናምን የኛ አይደሉም፣ የሉም። ሌላ በቃ የለም፣ ግርማቸው ነው የሚል የለም፣ ምንም ነገር የለንም፣ ሌላ የለም። በቃ እነዚህ ብቻ ነው ያሉን እና አድማጮች ጥንቃቄ እንዲያደርጉ። እከሌ አሁን ግርማቸው አለ ሲባል አሁን እንደዚህ ብሎ ግርማቸው ቲክቶክ ላይ ይላል፣ ውሸት ነው። አሉላ እንደዚህ አሉላ ብራንድ ብሎ ከፍቶ እንደዚህ ይላል። የለንም፣ እንደዚህ አይነት የለም። እንደዚህ አይነት ነገር ካያችሁም ጠቁሙን። በእርግጥ ያው ምን ያደርጉታል መሰለ ይሰሩበትና የሆነ ሰዓት ላይ ወደ ራሳቸው ይወስዱታል፣ ስሙን ቀይረው ይጠቀሙበታል። ግን መጀመሪያ ተከታይ ለማግኘት በዛ አይነት መንገድ ይከፍታሉ እና የኛ አለመሆኑ ግን ግርማቸው የለውም፣ ቶታል የለውም፣ ግርማቸው ነው የሚል የለውም፣ የግል አካውንት የለውም። በሲዲ ስፖርት ነው የምንጠቀመው በኦፊሻላዊ ገጻችን። ሲዲ ስፖርት የሚለው ኦፊሻላዊ ገጾች በሁሉም አማራጮች ዩቲዩብም ፌስቡክም እንደዚሁም ቲክቶክም አለ። ከዛ ውጭ ግን ካለ ነው የሲዲ ስፖርት ክሩ አሉላ ፍሬው ብቻ ቲክቶክ አሉላ ፍሬው አማረ፣ ቲክቶክ ፌስቡክ አሉላ ፍሬው የሚል ኦፊሻላዊ ገጾች አሉ። ሌላ የለንም ለማለት ያለው። አድማጭ ተመልካቾቻችን ነገ ከቻልን ብራይተን ከሊቨርፑል አመሻሽ ላይ ያለውን ጨዋታ ለማስተላለፍ ሙከራ እናደርጋለን። እሁድ አርሰናል ከዊጋን በጊዜ ነው 1 ሰዓት የሚደረግ ጨዋታ ነው፣ 1 ሰዓት ተኩል ላይ። ከዛ ደግሞ ማክሰኞና ሮብ ሻምፒዮንስ ሊግና የሻምፒዮንስ ሊግ ጥሎ ማለፍ ጨዋታዎችና የአርሰናልና የወልቭስ ጨዋታ ይቀጥላሉ። ከዛ ቅዳሜና ወደ የፕሪሚየር ሊግ ጨዋታዎች ቀጣይ ሳምንት ይመለሳሉ። አብራችሁ ለነበራችሁ ሁሉ ከልብ እናመሰግናለን። መልካም ቅዳሜና ወደ መልካም ጊዜ እንዲሆንላችሁ፣ መልካም የጾም መያዣ እንዲሆንላችሁ እንመኛለን።